አሉ አንተ ማውጣት ትችላለህ። ሶርሶቹ ዞራስተር ከክርስቶስ ለበፊት ከማክስ 1000 ዓመት ብሎ የተናገሩ ሂስቶሪያኖች አሉ እንጂ ከዛ በላይ አልኖረም። ራሱ ሙሴን አይቀድመውም፣ አብርሃምን አይቀድምም። ዞራስተር ከሰከንድ ቴምፕል ኦፍ ጁዳይዝም ላይ ትልቅ ኢንፍሉዌንስ ያለው እንትን ነው። እሱ ላይ ሳይሆን ያሁን ጥያቄ የኔ ፖይንቴ አንደኛ ዞራስተር የኖረበት ታይሙ ትክክል አይደለም ነው የምልህ። ከሱ የሚቀዳድሙ ሰዎች አሉ። አሁን ለምሳሌ እንትና ክሪሽናን ብትመለከተው ከሁሉም ይቀድማል። ራሱ ኢቨን ኖ አካባቢ ላይ የነበረ ነው። በ3102 ነው አይደል ክሪሽና ለአርጁን የሰጠበት በባጋድ ጊታ የሚባለው መጽሐፍ ሪቪል የሆነው ያኔ ነው። ከዛ በኋላ ነው በ1500 ላይ አርያን ወደ ህንድ ሄደው ቬዳስ የሚባለው መጽሐፍ የመጣው። ያዝሩዌድ፣ አግራባቤድ፣ ሳምቤትና ሪግቤድ የሚባለው መጽሐፍ የመጣው። ስለዚህ ማን ይቀድማል? ስለ ዞራስተር ላይክ እንትን ይባላል። እንደውም ስለ መሐመድ ላይፍ በደንብ እናውቃለን። ስለ ኢየሱስና ቡድሃ ጥቂት እናውቃለን። ስለ ዞራስተር ህይወት ግን ምንም አናውቅም ይላሉ ሁሉም የታሪክ ኢንትሮዳክሽን ቱ ዞራስተር ዞራስትሪኒዝም እሱ የሚባሉ ነገሮች ነው። ግን መጽሐፉን በደንብ በስርዓት ዜንዳ ቬስታ ነው አይደል መጽሐፉ የዞራስተር አንብበዋል። ዜንዳ ቬስታን አለ አላነበብኩትም እሱን። በቃ ስለዚህ ዜንዳ ቬስታን ስታነበው እንደዚህ አይነት ነገር የለውም። ዜንዳ ቬስታ ላይ ሲጀመር ጀምሮ ስለ ሁለት አምላክ ነው የሚያወራው። ራሱ ክፉና ደግ አምላክ የሚባሉ ሁለት አምላክ ነው እንጂ ሞኖቲዝም የሚባለው ኮንሴፕት እሱ ላይ የለም። አንዳንድ ሰዎች ተበርዞ ነው የሚሉ ሰዎች አሉ። የሱ መጽሐፍ ተበርዞ ነው፣ ዞራስተር መጽሐፉ ተበርዞ ነው ምናምን የሚለው አሉ። ግን መጽሐፉ ላይ ስለ ሁለት አምላክ ነው የሚያወራው። ክፉ አምላክና ደግ አምላክ የሚባል ነገር አለ፣ የሚባል ትምህርት አለ። ሁለተኛ ቆሮንቶስ 4:4 ላይ ያለው የዚህ ዓለም አምላክ የተባለው ሰይጣን ጳውሎስ ያንን ከሱ ወስዶ ነው የሚልም አጨቃጫቂ ነገሮች አሉ። አይ የዚህ ዓለም አምላክ የተባለው ራሱ እግዚአብሔር ነው የሚሉም አሉ። ምክንያቱም ሰይጣን የሚል ነገር የለም የዚህ ዓለም አምላክ እግዚአብሔር ተብሏል ብሎ ዮሐንስ አፈወርቅ በዚህ መልኩ የሚያቀርብበት ነገር አለ ራሱ ማለት ነው። አይ ቲንክ ኖስቲሶችም በእንደዚህ አይነት መልኩ የነማኒ ምናምን ነገር የሱን ትምህርት የወሰዱበት ነገር አለ። ነገር ግን ኢየሱስ ከሱ ትምህርት ወስዷል፣ መሐመድ ከሱ ረሱል ሰለላሁ ዐለይሂ ወሰለም ከሱ ትምህርት ወስዷል ለመባል ለአራት ነጥብ ላይ ለመዝጋት አብርሃም ይቀድመዋል፣ ሙሴ ይቀድመዋል። ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻር ብሏል። እስራኤሉ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ አስተምሯል ሙሴ ዘዳግም 6:4 ላይ ማለት ነው። ስለዚህ ሙሴ ይቀድመዋል፣ ክሪሽና ይቀድመዋል። ክሪሽና ስለ አንድ አምላክ አስተምሯል በባጋድ ጊታ ምዕራፍ 7 ቁጥር 3 ላይ፣ በባጋድ ጊታ ምዕራፍ 7 ቁጥር 14 ላይ፣ በባጋድ ጊታ ምዕራፍ 10 ቁጥር 13 ላይ የተለያዩ ያዝሩዌድ፣ አግራባቤድ፣ ሳምቤድ እና ሪግቤድ የሚባሉ መጽሐፍቶች ስለ አንድ አምላክ አስተምረዋል። ፑራናዎችን በአጠቃላይ ካልኪ ፑራና፣ ቪሽኑ ፑራና ጁዳይዝም ላይ ከሆነ እና የጥንት ሌሎችም የባቢሎኖች የፐርሺያዎች ምናምን እምነት ላይ ከሆነ የተለያዩ አማልክቶች የጣዖት አምልኮች ምናምን ነበራቸው እንጂ እንደዚህ ስትራክቸር የያዘ በተለይ ደግሞ ሰይጣን የሚባለው ኮንሴፕት አታገኝባቸው። ከሱ በኋላ የመጣ ኮንሴፕት ነው እና እሱ እንደውም ዴቫ ነው ዴቫስ ነው የሚለው ፈጣሪውን ማዝዳ ነው የሚለው አይደል? ጌታን ማዝዳ ይለዋል። ከዛ ደግሞ ሰይጣንን እንደ ዴቫ ብሎ ከዛ ወደ ዴቭል ምናምን ራሱ እስኪመጣ ድረስ እንትን የሰይጣንን ኮንሴፕት ያመጣውና ጉድ ኤንድ ባድ ላይክ ጥሩ የሰራ ክፍያ እንደሚያገኝ መጥፎ የሰራ ደግሞ እንደሚቀጣበት ማስተማር የጀመረው ነውና ምን ላይ በመጽሐፉ ላይ ያስና ላይ በዜንዳ ቬስታ ላይ የቱ ጋር ነው ያገኘው? እልክልሃለሁ እንትኑ ላይ ነው። ይሄ 120 ሺህ ነው በላይ እንትኖቹን የተገኙት አይደለ? እሱ እኮ ያስና ስንት ላይ እልክልሃለሁ። እርግጠኛ አይደለሁም። በቃ እኔ አንዳንድ ነገሮች አይ ኧረ ችግር የለውም ሲመች እንትን ትለኛለህ። ሲመች ማለት ይሄ ለመሟሻ ያክል የተገናኘ ነው። አሁን ዛሬ መጽሐፉን በደንብ አድርገን እናየዋለን። መጽሐፍን በደንብ እናየዋለን ዛሬ ለትውውቅ ያክል ለመግባባት ያክል አፕሪሺየት ለመደራረግ ያክል ሀሳብ ላይ ብቻ ያተኮረ እንደሆነ ፐርሰናሊ እንዳልሆነ እንደዛ አይነት ነገር እኛ ጊዜ የለንም። ሰዎችን ፐርሰናሊ አታክ ለማድረግ ለመስበርም ዲስኳሊፋይድ ለማድረግም ሀሳቡ የለንም። ነገር ግን ዜንዳ ቬስታ የሚባል መጽሐፍ አለ። መጽሐፉ አለ ራሱ የአስራ አለ። አሁን ለምሳሌ የአስራ ላይ ብትመለከተው የአስራ ምዕራፍ 44 ቁጥር 7 እና የአስራ ምዕራፍ 33 ቁጥር 11 የአስራ ምዕራፍ 48 ቁጥር 3 ላይ ብትመለከተው ፈጣሪ አንድ እንደሆነ የሚመስለው ምንም ነገር እንደሌለ የተብቃቃ እንደሆነ ይናገራል። ይቺ ናት ያለችው ከዞራስተሪያን ትምህርት አሪፍ ነገር ያገኘሁት ማለት ነው። በተረፈ ዞራስተር በያሽት የሚባል አለ አይደል? በያስና እና ያሻይት ምናምን የሚባሉ መጽሐፎች አሉ። በዛ ላይ ስለ ኢየሱስ መምጣት ስለ መሲሁ መምጣት የተነበየ ነገር አለ። ሰብአ ሰገል የሚባሉት ኮከብ እየቆጠሩ የመጡበት ዋና ምክንያት ማቴዎስ ወንጌል ምዕራፍ 2 ላይ ከዛ አንፃር ነው ራሱ
ከዛ በኋላ ደግሞ ይመጣል ተብሎ የሚባል ነገር አለ። ይመጣል የሚባለው ነገር ደግሞ ከአረብ ሀገር የሚመጣ ተብሎ የሚጠበቅ ነገር ነበረ። ራሱ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ማለት ነው። ያስና 61:5 ላይ ያስና ምዕራፍ 46 ቁጥር 3 ላይ ምዕራፍ 48 ቁጥር 12 ላይ እንደ በያሺት ምዕራፍ 17 ቁጥር 1 ላይ በተመለከተው ስለ ረሱል ሰለላሁ ዐለይሂ ወሰለም ራሱ ሻባህራ የሚባል ይመጣል። ሳሾኒያትም ብለውም ይለዋል። ስለሳቸው መምጣት ከአረብ ከሊዘርቱ የሚመጣ ነገር ተብሎ ምናምን ነገር እንትን የሚለው ነገር አለ እና ከዛ አንጻር ነው የተነገረው ነገር። ኢብኑ አባስ አይ ቲንክ በሱነን አቡ ዳውድ ምዕራፍ 20 ቁጥር 115 ላይ የፋርስ ሰዎች ነብያቸው በሞተ ጊዜ ኢብሊስ ወደ መጁሲያን መራቸው ይላል። መጁስ ይባላሉ በእኛ። መጁሲያን ማለት ጥንቆላ ማለት ነው፣ አስማት ማለት ነው ራሱ ማለት ነው። ሰባ ሰገል ማለት ራሱ የሰገል ሰዎች ማለት ነው ራሱ። ሰገል ማለት ጠንቋይ ማለት ነው ትርጉሙ። ሰባ ማለት ሰብ ማለት በግዕዝ ሰው ማለት ነው ራሱ። በእንግሊዝኛ ላይ አይ ቲንክ አንዳንድ ቦታ ላይ የኮከብ ቆጣሪዎች ብሎ ነው ያስቀመጡት። በሀገራችን ያሉ አንድምታዎች ምናምን እንደሚያሳዩት ኮከብ ቆጣሪዎች እንደነበሩ ነው የሚናገረው። መጉስ ማለት በግሪክ ራሱ ጠንቋይ ማለት ነው። ሐዋርያት ሥራ ምዕራፍ 16 ላይ ይመስለኛል ጠንቋዩን ሰው ሲናገር ጠንቋይ ለሚልበት ቃል የገባውና ማቴዎስ 2:1 ላይ የገባው ጠንቋይ ለሚልበት ቃል የገባው አንድ አይነት ነገር ነው የምናገኘው ማለት ነው። ሌላው እንዳልኩ የእነሱ ትምህርት በኋላ ላይ ሲመጣ ይሄ ሁለት ትምህርት የሚባል ነገር መጥቷል። ባለ ሁለት ትምህርት ይሄ ሁለት አምላክ ምናምን የሚባል ነገር አለ። እሱን ቁርአን በጣም አጥብቆ ነው እንትን ያለው። ሱረቱ ነህል ምዕራፍ 16 ቁጥር 51 ላይ ሁለት አማልክት አትያዙ፣ እርሱ አንድ አምላክ ብቻ ነው፣ እኔም ብቻ ፍሩኝ እያለ አላህ ይናገራል። ሁለት አምላክ ብለው ነው የሚያስተምሩት። አይታቸው ከሆነ የእነሱ ትምህርት ላይ ማለት ሁለት አምላክ እያሉ የሚሉት ነገር አለ። ያንን ቁርአን በጣም አጥብቆ እንትን ይላል ማለት ነው፣ ይቃወማል ማለት ነው። መጁሶች ሰማይን፣ ብርሃንን፣ ህይወትን፣ ወንድን የፈጠረው አሁራም የተባለው አምላክ ሲሆን በተቃራኒው ደግሞ ምድርን፣ ጨለማን፣ ሞትን፣ ሴትን የፈጠረው አንግራ የተባለው አምላክ ነው የሚል ትምህርት አላቸው። ስለዚህ እስልምና ወይም ረሱል ሰለላሁ ዐለይሂ ወሰለም ከዞራስተር መጽሐፍ ላይ የኮረጁት አንድ ሐሳብ የለም። የዞራስተር መጽሐፍን ሶስቱንም መጽሐፍ አይተህ ከሆነ እስልምና የራሱን አዲስ አስተምሮቶች የጥንት አስተምሮቶችን በራሱ አዲስ አስተምሮቶች ቃኝቶ አዲስ አስተምሮቶችን እንዳስተማረ እና እንትን እንዳለን የገለጽኩት እንጂ ዳይሬክትሊ ላይ አብርሃሚክ ብለህ ክርስትና እስልምናና አይዱ ብለህ ስላልከ አብርሃሚክ ሪሊጅኖች ላይ ላይክ ተጽዕኖ እንደፈጠረና እነዚህ የሞራል ዱዋሊዝም እንትኖች ተጽዕኖ እንደፈጠሩ ነው እንጂ ዳይሬክትሊ ኮኔክትድ ነው ሳይሆን ካልቸራል ኢንፍሉዌንስ እና እንደዚህ አይነት ኢንዳይሬክት ኮኔክሽኖች አሉት በሚል የሱን ሜን እንትኖች አንስቼ ለመቃወም ነው የተነሳሁት። ችግር የለውም። ከዛ ውጭ የቱን ምኑን ሌላ ከዛ ውጭ ያየሁት ምንድነው ገጽ 40 ላይ ወንጌላት ስላልከበት ነገር ነው። እሱንም ጊዜ ሰጣጥ ነው ማለት ወንጌላት ሁለተኛ ክፍልና ሶስተኛው ክፍለ ዘመን ላይ በሚለው ነገር ለራሱ ኖርማሊ አሁን ለምሳሌ የቶማስ ወንጌል፣ የመግደላዊት ማርያም ወንጌል፣ የጴጥሮስ ወንጌል ምናምን የሚባሉት ኢቭን ሉቃስን ይቀድማሉ። ለምሳሌ ሉቃስ ወንጌል 1:1 ላይ ለጓደኛው ለቴዎፍሎስ ደብዳቤ ጽፍለት ብዙዎች በየተራ ታሪክን ሲያዘጋጁ መልካም ሆኖ ስለታየኝ ጻፍኩልህ ሲለው ብዙዎች የሚለው በዛን ጊዜ ብዙዎች ታሪክን ወንጌላትን ያዘጋጁ ነበሩ ብሎ የአርጌንስ ኦሪገን ምናልባት እሱን ከፈለከው በፒኬ በኩል ልክልሃለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 1ን በሚተነትንበት ላይ ስቶሪ ኦፍ ኖክቲክ እንትኖችን እያነበብኩ ነበረ። ላይክ የኖክቲክ እንትኖች የተዘጋጁበትን ወንጌሎች ጎስፕል ኦፍ ኖክቲክ እንዴት እንትን እንዳሉ ምናምን ስፕሪድ እንዳደረጉ እያየሁበት ነበር። አሁን እንደውም እንዳጋጣሚ አራቱ የተመረጡበት እነማን ናቸው? አራትን የመረጡት የሚለውን ነገር ራሱ አይመልሱልህም። እኛ ጋር ግን ትምህርቱ አለ በደንብ እስልምና ጋር በደንብ አራቱ ለምን እንደተመረጡ ከነ ምክንያታቸው ማን እንደመረጣቸው በኢንዲቪዥዋል ሌቭል በክሪድ ሌቭል ወይም ደግሞ በጉባኤ ደረጃ ሎካል ነው የተደረገው። በ363 በሎዶቅያ ጉባኤ ነው ለመጀመሪያ ጊዜ አራቱ የተመረጡት ማለት በጉባኤ ደረጃ። ጉባኤውም ደግሞ ኢኩሜኒካል አይደለም፣ ዓለም አቀፍ ሳይሆን ሎካል በሎካል ደረጃ ነው እስካሁን ድረስ የተደረገው። አንደኛ መጀመሪያ በ363 የነበረው የሎዶቅያ ጉባኤ የሚባለው ቱርክ ውስጥ የተካሄደው ነው። ሁለተኛው በ382 ላይ ሮም ጣሊያን ውስጥ የተካሄደው ነው። ሶስተኛው ደግሞ በ393 በቱኒዚያ ዋናው በቱኒዚያ በአልጄሪያ የኢፖ ጉባኤ ነው። አራተኛውና የመጨረሻው ደግሞ በ397 ቱኒዚያ ውስጥ የነበረው የካርቴጅ ጉባኤ ነው። ከነዛ ውስጥ የመጀመሪያ ጉባኤ ላይ ነው አራቱ መጽሐፍቶች በጉባኤ ደረጃ እንትን የተባሉት ማለት ነው። በኢንዲቪዥዋል ደረጃ አራቱ ጉባኤዎች እውቅና ያገኙት የመጀመሪያ እንትን ያደረገው እንትና ነው የአፖስቶሊክ ፋዘርስ ውስጥ የሚባሉት የሐዋርያት ተማሪ ነበር የሚባለው የአግናጢዮስ ለመጀመሪያ ጊዜ በአግናጢዮስ ነው
አራቱ የተመረጡት ማለት ነው ከመጀመሪያ ጊዜ ማለት ነውና እዛው ላይ እንትናም ሲናገር አራቱን የመረጥንበት ምክንያት ብሎ ነው። መናፍቃን ቆይ እንትና መጣብኝ ቆይ እንትኔ ታብታብ አድርጉልኝ ያ ጀማ ዋርኒንግ ነው። አራቱ የመጡበት ምክንያት ምናምን ያስረዳል ይገባኛል። ግን ያልተቀበሏቸውን ጎስፕሎች ወንጌሎች ምናምን ምክንያት ስታይ እና ቴዎሎጂውን ስታይ የክርስትና በጣም ኮምፕሊኬትድ ነው። በተለይ እንትኑ ጋር የሚገባበት ፓርት ላይ ስመጣ ክርስቶስን ከሞት በኋላ ሲነሳ ያዩበት መንገድ ላይ ነው ትልቁ ክፍል የሚመጣውና ሌሎቹ ክርስቶስን እንደ ሕፃን ያዩታሉ፣ እንደ ትልቅ ያዩታሉ። በአካል አየነው የሚሉ አሉ፣ በአካል አላየነውም የሚሉ አሉ፣ አልተሰቀለም የሚሉ አሉ። በመንፈስ ነው ያየነውና ዴይድሪም እንደሆነ ኢሉሲኔሽን እንደሆነ በራሳቸው ቅዠት ውስጥ እና ምኞት ውስጥ ብቻ እንዳዩት ይናገራሉ። ወንጌሎቹ ራሱ እርስ በርስ አይስማሙበትም እና ዋናው ነገር ያልተቀበሉበት እሱ ነው። ወደ ተቀበሉት ጋር ስትመጣ ግን ይሄንን ኦርቶዶክስ ቤተክርስቲያን በተለይ በጣም አጥብቃ ነው የምትወስደው እና የክርስቶስን ከሞት መነሳት ብቻ ሳይሆን መጽሐፍ ቅዱስ ላይ ጥቅሱን አላስታውሰውም፣ ከሞት ተነስቶ ደቀ መዝሙሮቹ በአካልና በስጋ እንደታያቸው ይጠቅሳል። ከዛ መንፈስ ከመሰልኳችሁ እጄን ንኩት፣ አጥንቴን ንኩት፣ ስጋዬንም ንኩት ይላቸዋል። ከዛ ደግሞ ሞር ሊያረጋግጥላቸው ምግብ ስጡኝ የሚበላ ነገር ካለ ብሎ ይጠይቃቸዋል እና አብሯቸውም እንደበላ ይገልጻል። ቱ ኤክስትሪም ሄዶ ላይክ የማይደራደሩበት ነገር እሱ ነው። ይሄ መጽሐፍ ቅዱስ የተቀበላቸው ወንጌሎች የማይደራደርበት ነገር የክርስቶስ ከሞት በኋላ ተነስቶ በስጋ መገኘቱ፣ ምግብ አብሮ እንደበላ እንደነኩት፣ አጥንት ስጋውን እንዳዩት ነው። ሌሎቹ ግን አላየነውም ነው የሚሉት። ምን ግጭታቸው ይሄ ነው። አይ መጽሐፎቹን ብታያቸው ጥሩ ነው። ራሱ ኖርማሊ አሁን እንደዚህ የምታያቸው የማኑስክሪፕት ዲፈረንስ ራሱ አላቸው። እርስ በርስ ግጭት የሚባለው ነገር ምናልባት የሀሳብ ግጭት ላይኖር ይችላል ብለው ስለሚያስቡ ከዛ አንጻር የቴዎሎጂካል ፋክተሮች የሉትም የሚለው ነገር ቴዎሎጂካል ዲፈረንስ ያላቸው ወንጌላቶች እንደነበሩ በመጀመሪያው መቶ ክፍለ ዘመን ላይ እንደነበሩ ዞራስተሪያ ማን ነው ኢቦናውያን የሚባሉ ታውቃቸዋለህ? ኢቦናውያንና ናዝራውያን የሚባሉ ግሩፖች ስለነሱ ማለት መጽሐፍ እልክልሃለሁ ኢንሻአላህ። አብዱ መርካቶ አለለ ያለበት ቦታ ላይ በውስጥ አውሩና መጽሐፍ ጽፌያለሁ። አልገደሉትም አልሰቀሉትም የሚል መጽሐፍ ጽፌያለሁ። እሱ ላይ ያሉትን ነገሮች ያያቸው ስለነዚህ ስለተለያዩ ወንጌላትና የሆነ አፕሊኬሽን አለ መሰለኝ ዳውንሎድ አድርጌ አፑ ላይ ጻፍካቸውን ነገሮች ያነበብኩ ነበር። ይሄኛው ግን በዚህ ዙሪያ ላይ ስለሆነ ፎከስ ተደርጎ ስለሆነ ይጠቅማል ብዬ አስባለሁ። አንዳንድ ነገሮችን ብታያቸው ጊዜ ወስደህ ብታጠና ብታያቸው ሞር አንተንን ኢንሳይትን ያሰፋልሃል። ምንም ነገር አታውቅም ባዶ ነህ ምናምን ማለት አይደለም፣ እንድታውቀው ማለት ነው። ሳወራ ዊዝ ሪስፔክት ነው እያወራ ያለሁት። የሆነ ነገር ባይኖረ እዚህም አናመጣም ነበረ ማለት። የሰው ልጅ ዝም ብሎ ባዶ በርሜልና ነጭ ወረቀት አይደለም፣ ሪስፔክት መስጠት አለበት ብዬ አምናለሁ። የሚጎል ነገር ካለ ታስተካክለዋለህ። አንተ ቀስ እያልክ እያነበብክ እንትን እያልክ እያሳለጥከው እንትን እያልክ ትመጣለህ ማለት ነው። በደንብ እያረከው ትመጣለህ ማለት ነው። ሌላ ገጽ 43 ላይ ካቶሊክ የዝግመተ ለውጥ ተቀብላለች የሚል ነገር አንብቤያለሁና ምናልባት ይሄ ነገር ኦፊሻሊ በካቶሊኮች ካቶሊክ ኢኩሜኒካል በሆነ በዓለም አቀፍ ያለችው ካቶሊኮች ቫቲካን ያለችው ካቶሊክ ከሆነች እንደዛ የተቀበለችበት ማስረጃ ካለ በሰጠኝ ደስ ይለኛል። አላውቅም እኔ ምክንያቱም ከነሱ ጋር ዲስከስ አደርጋለሁ ሁል ጊዜ ማለት ነውና በፌዝ ኦፍ አርቲክል ላይ እነሱ ላይ ያስቀመጡት ወይም በዶግማቸው ላይ ያስቀመጡት ነገር ካለ ወይም በቀኖናቸው ላይ ያስቀመጡት ነገር ካለ ከነሱ ምንጭ ብሰጠኝ ደስ ይለኛል። ዝም ብሎ ተባራሪ ነገር እንዳይሆንብኝ። በእንትናቸው ላይ ያስቀመጡት ነገር የለም፣ ግን ዲክላይን የሚያደርጉን ነገር እንደሌለ ነው ኦፊሻሊ አክሴፕት ያደረጉት እንጂ መጽሐፋቸው ውስጥ ምናምን አስገብተው ኢቮሉሽንን አክሴፕት ያደረጉት ነገር የለም። ሰው የሚጀምረው ከአዳም ነው ብሎ ነው የሚያምኑት። ይሄ ነገር ቀይረዋል ነው አልቀየሩም? እሱን ለማረጋገጥ ይሄ ነገር ኮንፍሊክት ካቶሊክ የሚለው ነገር ነው። አይ ካቶሊክ የዝግመተ ለውጥ ተቀብላለች የሚል አለ ገጽ 43 ላይ እና ከተቀበለች እኔ የቱ ጋር እንዳለ ለማወቅ ስለፈለኩኝ ነው ለማለት የፈለከው። ያው ሐሳብን ያው ግልጽ አድርገዋል። ኦራይት እንትን ፎሎ አድርገኝና በውስጥ ቴሌግራም ላይ እንላላካለን። ቀጣይ ዲስከሽን ላይ በደንብ እንድናወራበት። እሺ ሌላ የብሪካምብሪጃን ኢራ ሚስል ዚክራ
ምናምን የመሳሰሉ ነገሮች የሆሞሳፒያስ ከሆሞሳፒያስ በፊት የነበሩት ሆሞ ኢሬክተስ ሆሞ ሃቢሊስ የሚባለው ነገር ትቀበላቸዋለህ? ያ አትቀበልም? ኢቮሉሽን አንተ ኦኬ ኢቮሉሽን በራሱ ችግር የለውም። ኢቮሉሽን የትኛው ኢቮሉሽን ማክሮ ወይስ ማይክሮ ኢቮሉሽን? ወል ለእሱ ነው። እሱ እንግዲህ ትልቅ ክርክር የሚፈጥር ነገር ነው። ማይክሮ ኢቮሉሽን ማስረጃ ያለው ነገር ነው። ማክሮ ኢቮሉሽን ግን ማስረጃ የሌለው ነገር ነው አይደል? ስለዚህ ማይክሮ ኢቮሉሽን ትቀበላለህ? ያ ኦኬ ራዲዮሜትሪክ ዳቲንጎቹ ትክክል ናቸው ብለህ ታምናለህ? አዎ አብዛኞቹ። እሺ ፒአይ እና ቲአይ ፒኦ ፍጹም ናቸው ብለህ ታምናለህ? አይሳሳቱም? ኮንትራዲክሽን የላቸውም? ኮንትራዲክሽን ማለት ነው። ኮንትራዲክሽን ሊኖራቸው ይችላል። ኦኬ ስለዚህ የቁጥር ስህተት የላቸውም። አሁን ለምሳሌ ራዲዮ አክቲቭ ማለት ነው ራዲዮሜትሪክ ዳቲንጉ ላይ ፒቢ እና ፒአይ ቲአይ እና ፒኦ አንድ ናቸው? ለምንድን ነው ሰፊ ልዩነት ያላቸው የብዙ ሺህ ዓመታት ሲለኩ? አይቶልጅ እኮ ላይክ አሁን ላይ አኩሬት የሆነ ኦቨርዌልሚንግ የሆነ ኤቪደንስ አለን ስለ ኢቮሉሽን። በጣም ኦቨርዌልሚንግ የሆነ ራዲዮ አክቲቭ ላይ መጀመሪያ ራዲዮ አክቲቭ ላይ እና ከዛ በኋላ ወደ ኢቮሉሽን እንመጣለን። ጠይቃለሁ ግን ይሄኛው ላይ ራዲዮ አክቲቭ ላይ ፒቢ እና ፒአይ ቲአይ እና ፒኦ ለምንድን ነው የብዙ ሺህ ዓመት ዲፈረንስ የመጣው ራዲዮ አክቲቭ ላይ? አልገባኝም ለምን እንደመጣ ማለት እንትን የሚያሳዩት ማለት ነው የእንትኖቹ ላይ ለምሳሌ ፖታሺየም አርገን ዳቲንግ ሜቶዱ ለምንድን ነው የተለያየው? ለምሳሌ ፖታሺየም እና አርገን ላይ ሲመረምሩት አይ ዶንት ኖ ኤክስፕሌን አርገን በቃ እሱን ያው ራሱ እንትን አለው ኮንትራዲክሽን አለው እርስ በርሳቸው ማለት ነው። ራዲዮ አክቲቭ ዴኬው በፒቢ እና ፒአይ ቲአይ እና ፒኦ ልዩነት አላቸው አንደኛ ነገር። ስለዚህ እኛ ማክሮ ኢቮሉሽን የሰው ልጅ እያዘገመ የመጣበት ነገር ሊኖር ይችላል። ለምሳሌ አንተ የመጀመሪያ ኤተር ነበርክ፣ ከዛ በኋላ ከኤተር ኤሌክትሮን ፕሮቶን ስፒሹ የሰው ከተለያየ ነገር ከሞንኪ ከምናምን ነገር የመጣበት ነው የሚባል ነው አይደል? ከእንትን የትራንስፈር እያደረገበት ነው። ከዛ በኋላ ሁለቱ ከዛኛ ወደዚህ ሲሸጋገር ሚሲንግ ሊንክ ያስፈልጋል አይደል? ያ ሚሲንግ ሊንክ ግን የረጅም ዘመናት አንድ የፎሲል ማስረጃ አንድ እንፈልገው አንድ አለ እያልኩ ያለሁት እኮ ማይክሮ ኢቮሉሽን ለምሳሌ ጥቃቅን ለውጦችን አሁን ኮንፈርም ልናደርጋቸው የምንችለው በሁለት በሶስት ትውልድ ላይ የሚመጡ ለውጦች ናቸው አይደል? ማክሮ ኢቮሉሽን ላይ ስንመጣ ግን ቢገስት ቼንጅ አንድ አካል ወደ ከሞንኪ ወደ ሂማን ቢንግ ትራንስፈር ያደረገበት ሚሲንግ ላይ ፎሲል አለ ማስረጃ የፎሲል ማስረጃ ይኖረን ይሆን? ኖ ለሱ እኮ የምልህ እያልኩ ያለሁት ምንድን ነው የፎሲል ሊንክ የምታስቀምጥበት አኩሬት የሆነ መረጃ አታገኝም ማክሮ ኢቮሉሽን ላይ ቢኮዝ የሚሊዮን ዓመታት ከሞንኪ መጣ አይልም ኢቮሉሽን እንደምታውቀው አይደለም ኮመን አንሰስተር ነበራቸው ነው የሚለው ቺምፓንዚ ቦኖቦስ እና እንጂ ከዝንጀሮ መጣን አይልም። ግን ለማክሮ ኢቮሉሽን ማስረጃ ማቅረብ አትችልም ቢኮዝ የሚሊዮን ዓመታት ለውጥ ነው። ለሚሊዮን ዓመታት ሂደት ምን አይነት ማስረጃ ማቅረብ ይችላል? የተለያዩ የፎሲል ለውጦች ላይ የአጽም ቅርጾች መለወጥ በዘመናት ልዩነት የመጡ ለውጦችን ታመጣ ይሆናል። ግን የሚሊዮን የቢሊዮን ዓመታት ለውጥን በማስረጃ የምታቀርብበት ሂደቱ ማስረጃ አይኖርም። በቃ ችግር የለውም። በቃ እሱን አያቸውና ሌላ ቀን ስንገናኝ በዚህም ዙሪያ ላይ ምክንያቱም አሁን ለመታወቂያ ያክል ለመግባቢያ ያክል እንጂ ዲቴይል ለማውራት ያክል አይደለም። ራፍሊ በቅርድፉና በሌጣው ነው። ደርዝና ፈርጅ ባለው መልኩ ደግሞ ኢንሻአላህ ሌላ ቀንም እንነጋገርበታለን። ከመጀመሪያው ጀምሮ መጽሐፍ ማለት ነው። ገጽ 46 ላይ የጥፋት ውሃ ምንም አይነት የታሪክ ማስረጃ የለም የሚል ነገር ያነበብኩ ይመስለኛል። እና እዛ ላይ እንደዛ ብለህ ነው የምታምነው? የጥፋት ውሃ ምንም ስለፈለዱ የሚያወራ ምንም ታሪካዊ ዳራዎች የሉም? የአርኪኦሎጂካል፣ አንትሮፖሎጂካል፣ ፊዚዮሎጂካል ማስረጃዎች የሉም? ምንም የሉም? እንደ መጽሐፍ በዓለም አቀፍ ደረጃ ነው በዓለም አቀፍ ደረጃ ነው የሚለው ላይ አይደለም ነው። አይ እንደዛ አይደለም ብለህ በዓለም አቀፍ ደረጃ ነው። አይ የጥፋት ውሃ እንደመጣም የጥፋት ውሃ ብቻ ነው ብለህ ያስቀመጥከው። መጽሐፍን ለመግለጥ እንችላለን። ሎካል ነው ወይስ ኢንተርናሽናል ነው ዩኒቨርሳል ነው የሚለው ነገር እሱ አጨቃጫቂ ያለው ነገር ነው። ከፈለክም ዩኒቨርሳል ነው የሚለው የታሪክ ማስረጃዎች አሉ። ካስፈለገ አርኪኦሎጂካሊ አንትሮፖሎጂካል ማስረጃዎች ለምሳሌ የፑራና ማቲያስ አቫታር ላይ ያለው መጽሐፍ ለምሳሌ
አቫታር ላይ የመጀመሪያው አቫታር ተብሎ የሚባለው ማቲያስ ፑራና ላይ አለ። አሁን ለምሳሌ ሂንዱ ላይ ራሱ ማለት በ1500 ላይ ነው ያለው እሱ መጽሐፍ። አርያን ወደ ህንድ ቢሄዱበት ሰዓት ላይ የተጻፈ መጽሐፍ ነው። አቫታር ላይ ማለት የመጀመሪያው አቫታር ፑራና ማቲያስ የሚባል አንደኛ አርኪኦሎጂካል ማስረጃ እኮ ነው እያልን ያለ ነው። መጽሐፉ ካለ አርኪኦሎጂካሊ ላይ መጽሐፉ ካለ መጽሐፉ ራሱ እንደ ማስረጃ መሆን ይችላል ነው እኮ ብለህ 1000 ከ3 በፊት አሁን ለምሳሌ መጽሐፉ የተረከው የታሪክ ማስረጃ አጋባኝ ዳይኖሰሮችን አይደለም ማውራ የጥፋት ውሃ የሚባለው ኮንሴፕቱ ሚቶሎጂካል ነው እንጂ ኖርማሊ እንደነበረ የሚያሳይ ምንም የታሪክ ማስረጃ የለም ነው። ይሄ ግን እንደ ታሪክ መሆን አይችልም። አሁን ለምሳሌ እነ ፑራና ማትሲያ ሜሶሞታፒያን የታሪክ መጽሐፍ ቅዱስም እኮ መሆን ይችል ይሆናል። እንደዛ ካልን ግን ለዛ ነገር ባዮሎጂካል እና አርኪኦሎጂካል ማስረጃ የለንም። በካርበን ዴቲንግ ስለዚህ አሁን በዓለም አቀፍ ደረጃ አንተ ምንድነው ውሃው እንደመጣ የበረዶ ዘመን የሚባለውስ አይሴጅ ለምሳሌ እሱስ በምን እንዴት ታያለህ? የተለያዩ ካርበን ዴቲንጎች ታደርጋለህ እኮ አይደለ እንዴ? ድንጋዮች እሱ ላይ ካርበን ዳቲንግ ማለት ካርበን 40 የሚባለው ነገር ችግር እንዳለበት ቅድም ላሳይ ይችላለሁ። እሱን ዋናው ነገር የተፈለገ ካርበን ዴቲንግ የተለያዩ ኮንትራዲክሽን ስለመጣ አይደለም። ራሱ እኔ ሙሉ ለሙሉ አላምነውም እሱ ስላለኝ አይደለም። ነገር ግን የጥፋት ውሃ የሚባለው ነገር አይሴጅ የሚባለው ወይም የበረዶ ዘመን የሚባለው ነገር በዓለም አቀፍ ደረጃ እንደነበረ የበረዶ ዘመን የሚባል ነገር እንደነበረ የተለያየ ኤጆች አሉ። አይሴጅ፣ ጎልደን ኤጅ፣ ብሮንዝ ኤጅ ምናምን የሚባሉ ነገሮች አሉ። ወደ 6 ኤጆች አሉ። ቁርአን በ6 ቀናት ፈጠርን ከሚለው ጋር ከዛ ጋር የሚዛመዱ ነገሮች ሊኖሩት ይችላሉ። ነገር ግን የጥፋት ውሃ እኔ መጽሐፉ ላይ መሰለኝ ላስተካክለው እንትኔን የመጽሐፍን ሚስኮንሴፕሽን ስሮማን ፋላሲ እንዳልሰራ ስለፈለኩኝ ነው። የጥፋት ውሃ ማስረጃ የለም ስትል ሂስቶሪካል ማስረጃ የለም ስትል የመሰለኝ ስለ ጥፋት ውሃ የሚያወሩ ነገሮች ሚቶሎጂካል እንጂ ጥንት በነበሩ መዛግብቶች ውስጥ ተመዝግቦ የለም ያልከኝ ነው መሰለኝ። የትኛውን ነው አንተ ለማለት የፈለከው ንገረኝ። እኔ ያልኩት የጥፋት ውሃ በጥፋት ውሃ በዓለም አቀፍ የሚለው ተጨባጭ ማስረጃ ብሎ የጥፋት ውሃ በዓለም አቀፍ ደረጃ እንደነበረ እና ሌሎች ስፒሺሶችን በሙሉ አጥቶ እንደነበረ የሚያሳይ ባዮሎጂካልም ሆነ አርኪኦሎጂካል ማስረጃ የለም እንጂ አሁን እዚህ ጋር መጽሐፍ ላይ ባጭሩ ስላስቀመጥከው እንደዛ ይመስላል። እንትኑ ኢንሻአላህ እናየዋለን እሱን ማለት ነው። ሌላ ምንድነው ሃይማኖት ምድር አልተፈጠረችም። ሃይማኖት ምድር ጂኦሴንትሪክ ብሎ ነው የሚያምነው ብለሃል። ሁሉም ሃይማኖቶች እንደዛ ነው ወይስ ክርስትና ነው ጂኦሴንትሪክ? ከጋሊዮን ጋር የነበረው ጭቅጭቅ ላይ ምድር ጂኦሴንትሪክ ናት ብሎ ያስተማረው ማን ነው? ሃይማኖት አጠቃላይ ነው። የሂንዱም፣ የቡዲስትም፣ ዞራስተሪያንም፣ ክሪሽናም፣ ቡዳም፣ ማህቢራም፣ እነታውም፣ እነ ሺንቶም ሁሉም ናቸው እንደዛ ብለው ያስተማሩት። ረሱል ሰለላሁ ዐለይሂ ወሰለም፣ ቁርአንም፣ ጁዳይዝም መጽሐፉ እያወራን ነው አብርሃማዊ ሃይማኖቶች ጋር ነው አክቹአሊ እኮ አብርሃማዊ ማለት እኮ አብርሃሚክ ሪሊጅን ማለት ራሱ ኢስላም አብርሃሚክ፣ ጁዳይዝም ዳርሚክን አይደለም። ዳርሚክን ሳይሆን አብርሃሚክን ነው ብለናል። አብርሃሚክ ከሚባሉት ውስጥ የትኛው ነው ጂኦሴንትሪክ የሚያወራው? ከክርስቲያኒቲ ውጪ ማለት ነው። ከክርስቲያኒቲ ውጪ ያኔ ከካቶሊኮቹ ውጪ በሴክትም ደረጃ ከካቶሊኮቹ ውጪ ጂኦሴንትሪክ ነው ብለ ያስተማረ የትኛው ነው? የትኛው ሃይማኖት ነው? ከክርስትና ውጪ ከመጀመሪያ ከክርስትና ውጪ ውጣልኝና ይሄ ሃይማኖት ነው የሚለውን አብርሃሚክ የሆኑትን ነገረኝ። ስለ እስልምና እየጠየቀኝ ነው። እስልምና አስተምር ምትለኝ ነው? እስልምና ጂኦሴንትሪክ ጂኦሴንትሪክ የሚያስተምርበት አለ ካለ ንገረኝ። ክሊርሊ የሚጠቅሰው ነገር የለም፣ ግን ሰማይ ከላይ ገሃነም ከታች እንደሆነና በዚህ መልኩ ኤግዚስተንሱ የምድር ኤግዚስተንስ በዚህ መልኩ ሰማይና ምድር የሚለው ነገር አለ። ሰማይ ማለት እንግዲህ የተለያየ ትርጉም አለው በቁርአን አይደል? የሰማ የሚለው የአረብኛው ቃል ብዙ ትርጉም አለው። ራሱ ዩኒቨርስ ነው ወይስ ምን ነው? ወፎቹን የያዘውን ፓርት ራሱ ሰማይ ይለዋል። ለምሳሌ የጋዙን ክምችት የያዘውንም ሰማይ ይለዋል ቁርአን። ብዙ ጊዜ ሰማይ የሚለው ደግሞ ቴዎሎጂዎችም ምንም ሲተነትኑት ዩኒቨርስ እንደሆነ ዩኒቨርስ ዓለም ነው የሚለው ቁርአን። ዓለም ነው የሚለው ዓለማት ነው። ዓለሙን የሚል ነገር አለ።
ዓለማት ብሎ የሚያስቀምጣቸው አንድ ዩኒቨርስ ነው ራሱ ዩኒቨርስ ሳይሆን እኛ ጋር ያለው ነው መልቲቨርስ የሚባል ነገር ኮንሴፕት እኛ ጋር ነው ያለው። እንደው ዓለማት ብሎ ያስቀመጠው ቁርአን ነው። የዓለማቱ ጌታ ይለዋል። ዓለማት ፕላኔትስ ነው ወይስ አይደለም? ዩኒቨርስ ዓለም የሚለው ቁርአን ዩኒቨርስን ነው። የሰው ልጅ አይምሮ ያለበት ወደ ታች ኤተር ጋር ነው የቆመው። ገብቷል? ኤሌክትሮን፣ ፕሮቶን፣ ኒውትሮን ነበረ መጀመሪያ እንትን ነበር አተም ነበር። አተም ኢንዲቪዚብል ነው የማይከፈል ነው ብሎ አለ። ወደ ታች ሲወርድ ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። ከዛ በኋላ ደግሞ ስፖትላይት ነው እዛ ላይ ነው የቆመው የሰው አይምሮ የደረሰው ማለት ነው። ወደ ላይ ሲሄድ የቆመው የሰው ልጅ ዩኒቨርስ ላይ ነው የቆመው። ለምሳሌ ከምድር ሶላር ሲስተም፣ ከሶላር ሲስተም ደግሞ የገገንት ምንድን ነው የሚባለው ይሄ ክላስተር ጋላክሲ ምናምን እያለ ዩኒቨርስ ላይ አሁን ዩኒቨርስ ላይ ነው ያለው። አሁን መልቲቨርስ ማለት ኮንሴፕቹዋል ፍሬምወርኮች ናቸው። ሳይንቲፊክ ኮንሴፕቹዋል ፍሬምወርኮች ነው። አንዳንዶች ደግሞ ሴዶ ሳይንስ ነው ይሉታል። አክቹዋል ሳይንስ አይደለም ይላሉ። በእኛ በኢስላም ግን ዓለማት አይቆጠሩም፣ ብዙ ናቸው። ዓለማት ብሎ ነው በድፍኑ ያስቀመጠልን። መልቲቨርስ አለ፣ ብዙ ዓለማት አሉ። 7 ሰማያት የሚባሉ ነገሮች ያሉት ራሳቸውን የቻሉ ትምህርት ያላቸው ናቸው። 7 ሰማያት ማለት አንደኛው ሰማይ በአንደኛው ሰማይ ላይ ያለው የጊዜ ርቀት ራሱ የ500 ዓመት ልዩነት ነው ያለው። በጣም ሰፊ የሆነ ትምህርት ነው። ራሱ የሰው ልጅ አልደረሰበትም። የሰው ልጅ ያለበት ራሱ ቅርቢቱ ሰማይ የሚባለው ነገር ቅርቢቱ ሰማይ የሚላት ራሱ እንትን ከዋክብቶችን የያዘው ዩኒቨርሱን የያዘው ምን ስም የያዘው ቅርቢቱ ሰማይ ይላል። ስለ ሰማይ ስናወራ ማለት ነው። ሰማይ ጠበብ ባለ መልኩ ስናየው ደግሞ ሰማይ ወፎቹ የሚበሩበትንም ሰማይ ይለዋል ቁርአን። ዝናብ ደመና ደምኖ የሚያወርድበትንም ሰማይ ይለዋል። እንደገና ደግሞ 7ኛውን ሰማይ ራሱ ሰማይ ይለዋል ራሱ ቁርአን። ስለዚህ ሰማይ የሚለው ቃል በቁርአን የተለያየ እንትኖች አሉት። የሆነ እንደያውዱ እንደሚገባበት ነገር ይለያያል ማለት ፈልጌ ነው። በተረፈ ስለ ጀነትና ጀሃነም የሚባሉ ነገሮች ይቀጥል። ዛትስ ኮንፊውዚንግ ያደርገዋል። አንደኛ አሁን ዓለማት ስትል ከዋክብትን የያዘው ነገር ስትል ከዋክብት ምን የያዘው ዓለም ነው ዩኒቨርስ የምትለው ዓለም በሚል ይያዛል። ገብቷል? ከዓለማት ስትል ደግሞ ሰፊ ነው ራሱ የአላህ ፍጥረት ተቆጥሮ አይዘለቅም። ራሱ ኖርማሊ ፍጥረቱ ማለት ነው በጣም ሰፊ ነገር ነው። ራሱ ለኛ ሪቪል የሆነልን ነገር በቁርአንና በሐዲስ ላይ ያለውን ነገር ነው እየተቀበልን ያለ ነው እንጂ እውቀታችንም ቁርአን እንዳልኩ ስለ ሳይንስ ያወራል እንጂ ሳይንስ መጽሐፍ አይደለም። ራሱ የሚያወራው ስለ የእምነት መጽሐፍ ነው ራሱ ኖርማል። ግን ቁርአን ከሳይንስ ጋር ከሞደርን ሳይንስ ጋር ኤክስፐሪመንታል ፕሩፍ የተደረገና ማቴማቲካል ኢሌጋንስ ካለው ሳይንስ ጋር አይጋጭም ብለን ነው የምናምነው። ከሳይንስ ያለፈ ነገርም አለው ቁርአን። ሳይንስ የሰው ልጆች አይምሮ ያልደረሱባቸው ነገሮች አሉ ማለት ነው። የሰው ልጆች አይምሮ ያልደረሱባቸው ነገሮች አሉ። ቁርአን ለምሳሌ የሚናገሩ ነገሮች ለምሳሌ እጽዋት ጾታ እንዳላቸው የታወቀው መቼ ነው? ሚድናይት ሴንቸሪ ላይ ነው አይደል? ወይት አሁን እኮ እዚህ ጋር ሳይንስን ላይክ ለቁርአን ፕሩቭነት እየተጠቀምከው ነው አንድ ቦታ ላይ ካልተሳሳትኩ። ሶሪ ምን ላይ አሁን እዚህ ጋር ላይክ ቁርአን ከሳይንስ ጋር የማይጋጭ እንደሆነ እየጠቀስክ ነው። ግን ግን ከቁርአን ከሳይንስ ደግሞ እና ኢቮሉሽንን የሚጋጭ ነገሮችን ደግሞ እና ኢቮሉሽንን እንደማትቀበል ደግሞ ቅድም ብለኝ ነበርና ማይክሮ ኢቮሉሽንን የማልቀበልበት ምክንያት አለ። ችግር ያለባቸው ማለት ነው። ለምሳሌ ሴዶ ሳይንስ አለ፣ አክቹዋል ሳይንስ ሳይንቲፊክ ኮንሴፕቹዋል ፍሬምወርኮች የሉም። አሁን ለምሳሌ ቢግ ባንግ፣ ቢግ ክራንች እና ቢባውንስ የሚባሉ ነገሮች አሉ አይደለ? የምታውቃቸው አንተ አይደለ? ቢግ ባንግ እና ቢግ ክራንች እና ቢባውንስ የሚባሉ አሉ አይደለ? እነሱን አሁን አስትሮፊዚካል ማስረጃው ትሰጠኛለህ እንደነበሩ የሚያሳይ ያ እምልህ ነገር ምንድን ነው? ሳይንስ አሁን ለምሳሌ ሞደርን ሳይንስ ኢቮልቭ ያደረገበት እድሜ ራሱ 500 ዓመታት ነው አይደል? ከነ ኒውተን ራሱ ጀምረን ብንቆጥር ወደ 500 ዓመታት የሆነ ነው። በ500 ዓመታት ሳይንስ በጣም ላይክ በሚያስመሰግን መልኩ ትልቅ ፕሮግረስ አድርጓል። አሁን ላይ በዚህ 500 ዓመታት ያገኘናቸው ግኝቶች የሚያስገርሙ የሚያስደንቁ ናቸው። ዛዳዝ ሚን ሳይንስ ሁሉን ነገር አውቆት ጨርሷል ማለት አይደለም። ሳይንስ ውስጥ ክፍተቶች አሉ፣ ያልታወቁ ነገሮች አሉ በሚገባ። ግን ሳይንስ ያላረጋገጣቸው ነገሮች ለሃይማኖት ማረጋገጫ ይሆናሉ ማለት አይደለም። አሁን ባለፈው ከአንዳንድ ክርስቲያን ልጆች ጋር ስናወራ ነበረ። ኢቮሉሽንን አኩሬት ሊሆን የማይችልበትን ነገሮች ኢቮሉሽን ውስጥ ያሉ ክፍተቶችን ጠቅሰው ሲነግሩኝ ነበረ እና ምንድነው ያልኳቸው? ኦኬ ኢቮሉሽን ስህተት ቢሆን እንኳን ክሪኤሽንን አፕሩቭ ያድርጓሉ። ኢቮሉሽንን ስህተት ማድረግ ነበር የኔ ጥያቄ። ኢቮሉሽን ሙሉ በሙሉ ውድቅ ቢሆንና ስህተት ቢሆን ካሉት ማስረጃዎች ጋር ተይዞ ዳዳዝሚን ሃይማኖት የሚነግረን አፈጣጠር ፕሩቭ ያደርገዋል ማለት አይደለም። ሃይማኖት
የሰው ልጆች ሰው ልጆች አፈጣጠር የነገረን ነገር ሳይንቲፊካሊ ያረጋገጠልን ወይም ደግሞ የራሱ ግኝቶችን አሳይቶ ይሄ ነው ያለን ነገር የለም ነው። ሳይንስ የሚያገኛቸውን ነገሮች ከራሱ ጋር የሚስማማውን ነገሮች አፕሩቭ እያደረገ የማይስማማቸውን ነገሮች ውድቅ እያደረገ ይቀጥላል እንጂ ያረገው የራሱ ፕሮግረስ ወይም የሚያሳየው ነገር የለም። አሁን ዲያቆን አበጋዝ ያረጋል አበጋዝ ይመስለኛል አንድ መጽሐፍ አውጥቶ ነበርና ክላሲካል ፊዚክስን ዲስፕሩቭ ለማድረግ ኳንተም መካኒክስን የተጠቀመው በጣም የሚጣርስ ቴክኒክ ማለት ነው። ሁለቱም የሳይንስ ግኝቶች ናቸው፣ ግን አተሞች ፈንክሽን የሚያደርጉበትን ስሞል ሌቭል ላይ ያሉ ሪያሊቲን ሜዥር የማናደርገውን ሪያሊቲ አምጥቶ ሜዥር የሚደረገውን ክላሲካል ፊዚክስን ውድቅ ለማድረግ ይጠቀማል። የኔ ጥያቄ ምንድነው? ስቲል ሳይንስን መጠቀም ወይም የሳይንስን ክፍተቶች መጠቀም ሳይንስን ውድቅ ለማድረግ የሃይማኖትን ፕሩቭ ለማድረግ አያገለግልም። ምንድነው ሰጀስት የማደርገው? ሳይንስ ውስጥ ያሉ ክፍተቶችን ሳይንቲስት ሆኖ መሙላት ወይም ያልተደረሱ ፕሮግረሶችን መሙላት ነው እንጂ ሁሌ ሳይንስን ውድቅ ማድረጉ እንትን አይልም እና እንደዛ አስተረድቻለሁ። የእሱ መጽሐፍ አንደኛ አላነበብኩትም። አይ ቲንክ አስልካለሁ ብዬ አስባለሁ። ኢንሻላህ የእሱን መጽሐፍን ለማየት ሞክራለሁ። እንደዛማ ካልንካ ብዙ ነገሮች አሉ። እነ ቲክቶክም እነ የትራንስፖርት የሚባሉ ነገሮችም ምናምን የሳይንስ ግኝቶች ናቸው። የሰው አይምሮ አላህ የሰጠው ነው። እኛ በእስላሚክ ማይንድ ሴታችንን ማወቅ አለብን። ራሱ አቅልና ነቅል የሚባል ነገር አለ። አቅል የሚባለው ነገር የሆነ ኩሩፋቶች ሚቶሎጂካል የሆኑ ነገሮች ተረታ ተረቶች ሲመጡ ፊልተራውት የምናደርግበት ነው፣ ስቲምባጥ የምናደርግበት ነው ብለን ነው የምናምነው። ነቀል ደግሞ አይምሮ የሰው አይምሮ ፐርፌክት ስላልሆነ ከዲቫይን ሬቪሌሽን ወይም ደግሞ ከአምላክ የሚመጡ መልእክቶችን እንደ ስታንዳርድ አድርገን የምንመዝንበት ነው ከማለት አንጻር እንጂ ሳይንስና ሪሊጅን ኮምፓቲብል ናቸው ብለን ነው የምናምነው። መሳ ለመሳ የሚሄዱ ናቸው እንጂ የሚጣረሱ ነገሮች ናቸው ብለን የሚጣረሱ ነገሮች በአጠቃላይ ትክክል ያልሆኑ ነገሮች ናቸው ትክክል ከሆነ ነገር ጋር ሊጣረሱ የሚችሉ ነገሮች ብለን ነው የምናምነው። አይ ቲንክ ሰፋ ያለ ነገር ነው ያለው። ወንድሞችን ማሳብ እንዲሰጡበት ፈልጋለሁ። አንድ ስለ ጾም የተናገርከው ነገር አለ። ከዛ በኋላ ምክንያቱም መጽሐፍ ሰፊም ስለሆነ አይ ቲንክ እንደዚህ በአንድ ጊዜ ሀሳብ የምናንሸራሸርበት ነገር አይደለም። ደስ ብሎ አንዳንድ ነገሮችን የተነጋገርንበትን ነገር ሰፋ አድርገህ ለወደፊቱ መጽሐፍንም ካሳተምክ ለወደፊቱ ተመልሰህ እንድታያቸው ስህተቶችንም እንድታርማቸው በተለይ እስልምና አካባቢ ላይ ጠቀስከው ለምሳሌ ያልከው ነገር አለ። አንድ ጓደኛዬ አብሬ ጾሜ ረሃብ ነው ያተረፍኩት ምናምን ያልክበት እንትን አለ እና ጾም ምንድነው ጥቅሙ የሚለውን ነገር እኛ ጋር አምልኮ ለምንድን ነው አምልኮ ፈጣሪ የሚፈልገው ከሰዎች የሚለውን ነገር ይፈልጋል ወይ ሪሊ ይፈልጋል ወይ ማለት መፈለግ ማለት ለምሳሌ እኔ ከአንተ አሁን ስፈልግ እውቀት ስፈልግ እኔ ጋር የጎደለ ነገርና አንተ ጋር ያለና የጎደለኝን ለመሙላት ነው አንተ ጋር የምመጣው እውቀት ስፈልግ ማለት ነው። አላህ ግን አምልኮ ሲፈልግ እሱ ጋር የጎደለ ነገር ኖሮ አይደለም። እሱ የሰጠንን ነገር ተመልሰን የምንሰጥበት ለምሳሌ ሰደቃ አለ። ለምሳሌ ሰደቃ የሚባል ዘካ ምናምን የሚባሉ ኮንሴፕቶች አሉ እና ከሰጠናችሁ ሲሳይ ለግሱ ነው የሚለው። ከሰጠናችሁ ማለት ኦልሬዲ የሰጠኝን ነው የምሰጠው የምመልሰው እና ቴንኪው የምልበት ቻሪቲ ነው አይደለ? ሰደቃ እርዳታ ቻሪቲ ያው ሰደቃ ምጽዋት የሚባለው ነገር ማለት ነው እና እንደዛ ነው። ልክ ጾም ደግሞ ሱረቱ በቀራ ምዕራፍ 2 ቁጥር እኮ የአምልኮ ክፍል እኮ ነው። አምልኮ ስትል ዝርዝሮቹ ነው ያለው። ወርሺፕ ስትል ወይም ደግሞ አምልኮ በምትልበት ሰዓት ወይም ኢባዳ በምትልበት ሰዓት ጉድ ሰርቪስ የምትልበት ሰዓት ላይ ጀነራል ነው። ወርሺፕ ማለት ያው ስግደት ማለት ነው። ወርዝነስ ማለት ነው። ዋጋነት ማለት ነው። ለሰውም ሊውል ይችላል። ወርሺፕ ራዕይ 3:9 ላይ ማየት ትችላለህ። አንደኛ ዜና መዋዕል ምዕራፍ 20 ቁጥር 28 ላይ ማየት ትችላለህ። ኢሳይያስ 3 ምናምን ላይ ማየት ትችላለህ። ቁርአን ላይም ሱረቱ በቀራ ምዕራፍ 2 ቁጥር 36 ላይ ወርሺፕ ተብሎ ሊጠቀመው ይችላል። ወርሺፕ ማለት ወርዝነስ ማለት ነው። አክብሮትን ልታሳይ ነው። ግን አምልኮ የሚለው ቃል ኢባዳ የሚለውን ቃል ለአንድ አምላክ ብቻ የምትጠቀምበት ቃል ሆኖ እዛ ውስጥ ፓኬጅ ነው። ዝርዝሩ ውስጡ ጾም አለው፣ ጸሎት አለው፣ ምጽዋት አለው፣ የተለያየ ነገር አለው እና የምንጾምበት ምክንያት የእኛም ብታውቀው ደስ ይል ነበረ። በጾም ውስጥ ወቅት ያለው ነገር ተፈክሩና ተደቡር የምናገኝበት ነው። በአማርኛ ምንድን ነው የሚባለው? አርምሞ፣ ማሰላሰል፣ ጥሞና፣ ተመስጦ፣ ማጤን፣ ተሰውፍ የምናደርግበት ተዝኪያ የምናደርግበት ነው። አይተህ ከሆነ የኢቲካፍ የሚባል ነገር አለ። 10 ቀን ሲቀር ታውቃለህ? ይሄንን በኢስላም ረመዳን 10 ቀን ሲቀር ኢቲካፍ የሚባል አለ። ሱረቱ በቀራ ምዕራፍ 2 ቁጥር 187 ላይ እንደዛ ነው። ራሱ ተቀማጮች በመስጊዱ ይሁኑ የሚለው ነገር አኪፍ ነው የሚለው አኪፉን ነው የሚለው እዛ ጋር
አኪፍ ማለት ምንድነው? መቀመጥ ማለት ነውና ያ የኢባዳ ጊዜ ሆኖ ተፈኩርና ተደቡር የምታደርግበት ቁርአኑም የሚናገረው ሱረቱ በቀራ ምዕራፍ ቁጥር 183 ላይ እንደዛ ነው። ለአለኩም ተተቁን ይላል። ተቋ እንድታገኙበት ነው፣ ቻርጅ እንድታገኝበት ነው፣ አዎንታዊ ጉልበት እንድታገኝበት ነው፣ አሉታዊ ጉልበትን ለማስወገድ ነው፣ ስፒሪቹዋል ፓወርን ቻርጅ ለማድረግ ነው። የዳርክ እና ላይት ኢነርጂ የሚባሉ ነገሮች አሉ አይደለ? ታውቃቸዋለህ። ሪዋርዳችን ነው አይደል? ከአምልኮ የምናገኘው ግን ኮንሲኩዌንስ ነው። ኮንሲኩዌንሱ ነው። ጾም ላይ ያለው ነገር ጾም ላይ ያለ የምታገኘው ነው። ኮንሲኩዌንሱ ነው። በኋላ ላይ ሪዋርድ ኤንድ ፓኒሽመንት አምልኮ እንዲያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል። ዓላማ ነው እሱ፣ ዓላማ ነው እሱን ኮዝ ነው። አሁን አንተ ሪዋርድ ኤንድ ፓኒሽመንት የምትባለው ደግሞ ኢፌክት ነው እሱ። ያ ነገር በማድረግ አሁን ለምሳሌ አንተ ቀይ መብራት፣ ቢጫ እንደገና አረንጓዴ መብራት ተብሎ ህግ ቀርቦልሃል፣ መኪና እየነዳ ማለት ነው። ህጉን ያወጣልህ አካል አለ አይደለ? ከዛ በኋላ ኮንሲኩዌንሱ በኋላ ላይ ይሄ ነገር ለአንተ ስርዓት ዘርግቶልህ ለአንተ ተብሎ የመጣውን ስርዓት ቀይ መብራት ሲበራ አንተ ጥሰህ ብትሄድ ምንድነው ኮንሲኩዌንሱ በኋላ ላይ የሚያጋጥመው? ወይት እዚህ ጋር በደንብ አድምጠን ብናወራ ደስ ይለኛል። ቢኮዝ መጽሐፌ ላይ የመጀመሪያ ፈጣሪ ላይ የተቸውት ላይ አምልኮ ላይ ነው። ፈጣሪ መመለክ ይፈልጋል የሚለው ላይ እና ለምንድን ነው መመለክ የሚፈልገው ብለህ ታስባለህ አንተ? እኮ አልኩህ እኮ የጎደለን ለመሙላት አይደለም ነው የምልህ እኮ ራሱ አላህ በቁርአን ውስጥ ያልሆነው ሳይሆን የሆነበት ምክንያት ለአምልኮ የፈለገበት ምክንያት ምንድን ነው? የጎደለው ነገር የሚሞላበት ነው ራሱ። ለምሳሌ የኛ መልካም ስራ በእኛ በኢስላም አስተምሮ የኛ መልካም ስራ እሱን አይጠቅመው፣ የኛ ክፉ ስራ እሱን አይጎዳው። ጥቅሙም ጉዳቱም ለኛ ነው። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ያለው ግን የፈጠረን ከመጀመሪያውኑ ለአምልኮ ነው አይደለ? የኛ ሪዋርዱማ ሪዋርዳችን ከሞት በኋላ ዘላለም ሊሆን ይችላል። አንድ ያስጨርሰኝ የጉንጭ ልጨርስ አብዲሳይ። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ኮንሲኩዌንስ ነው። ኦርደር ተሰጥቷል። አሁን ለምሳሌ ትራፊክ መብራት እንዳልኩ ቀይ መብራት፣ ቢጫ፣ አረንጓዴ አለ። አረንጓዴ ሂድ ነው፣ ቢጫ ማስጠንቀቂያ ነው፣ ቀይ ደግሞ ቁም ነው። ያንን ነገር ብትተላለፍ ለሚፈጠረው ኮንሲኩዌንስ ቅጣት አለው። ትራፊክ የትራፊክ እንትኑ ደንቡ ወይም ደግሞ ትራፊክ እንትኑ ማለት ነው ካምፓኒው ቅጣት አዘጋጅቷል ያንን ነገር ማለት ነው። ግን ያ ነገር ባታደርግ ጥቅሙ ለራስህ ነው፣ ብታደርግ ደግሞ ለራስ ነው ጥቅሙ፣ ባታደርግ ደግሞ ጉዳቱ ለራስህ ነው። የትራፊክ እንትኑ ምንም እንትን የሚለው ነገር የለም። ሪዋርድ ኤንድ ፓኒሽመንት ውጤት ናቸው፣ ኢፌክት ናቸው። ኮዝ ላይ ግን የምታደርጋቸው ነገሮች አንተን የሚጠቅም ነገሮች ናቸው። አምልኮ የሚባለው ነገር አላህ የጎደለውን ነገር ለመሙላት ሳይሆን ያለን የሰጠንን ነገር በእኛ በኢስላም አስተምሮት የሰጠንን ነገር የምናመሰግንበት ነው፣ ሽኩር የምናቀርብበት ነው፣ ሐምድ የምናቀርብበት ነው። ለምሳሌ ዘካ እንዳልኩ ነው፣ ምጽዋት አለ ራሱ፣ ሰደቃ የሚባለው ነገር አለ ራሱ፣ ቻሪቲ የሚባለው አለ። እሱን ነገሮች ስንሰጥ ከሰጠን ነገር ላይ ነው የምንሰጠው ራሱ ማለት ነው። ራሱ ማለት ኢቭን አካላችንም ራሱ የኛ አይደለም ሶላት ላይ ስንሰጥ ማለት ነው። ያንን ነገር አምልኮ ስንሰጥ ማለት ነው። ጾም የሚባለው ነገር ለኛ ነው ጥቅሙ ራሱ። ለምሳሌ አምልኮ ለምሳሌ ሶላት ላይ ታዲያ ሮቦቶችን ብፈጥር እነዛ ሮቦቶች የሆነ ነገር እንዲያገለግሉኝና ፕሮግራም ባረኳቸው መሰረት አይጠቅም። ፍሪዊል የላቸውም እነሱ። ያ ፍሪዊል የላቸውም። ፍሪዊል ራሱ በጣም አከራካሪ የሆነ ነገር ነው። ግን አምልኮ ላይ እንምጣና ችግር የለውም። ችግር እናያለን። እንዲያመልኩኝ ከፈለኩኝ ሮቦቶችን ፈጥሬያቸው እንዲያመልኩ የሆነ ነገር ስልካችንን ፈጥሬ ሮቦቶች ፈጥረን እንዲያገለግሉ ነው፣ የሆነ ነገር ዕቃ እንዲያግዙ ነው ሰምቲንግ በመኪና መልክ እንደሱ። ግን እንዲያመልኩኝ ከፈለኩኝ የሆነ ነገር ፈልጋለሁ ማለት ነው። መመለክ ፈልጋለሁ አይደለ? እሱ ላይ ነው የማወራው። አሁን ሮቦቶቹ ምን ሪዋርድ ያገኛሉ? ሮቦቶቹ አንተ እንዲያገለግሉ ይኸውልህ አብዲሳ፣ ሮቦቶቹ አንተን እንዲያገለግሉ እስከሆነ አንተ የጎደለ ነገር አለ። የጎደለ ነገር ለመሙላት ነው እንትን የምትላቸው። አላህ ግን ፍጥረትን ሲፈጥር ከዓለማት የተብቃቃ ነው ራሱ ማለት ነው። ሲፈጥር ከእሱ ጎሎት ከኛ የፈለገው ነገር የለም። የኛ የሆነ ነገር ተፈጠርኳችሁ ይላል እኮ የኛ ጎሎታል ማለት ነው። ያንተ የጎደለው ነገር የለም። የጎደለው ነገር እንዳትል ካንተ የሚመጣው አምልኮና አንተ ራስህ የማን ነህ? በፍጥረት በአጠቃላይ የማን ነው ራሱ መጨረሻ ላይ እኔ ፍጠረኝ ብየው እኔ ፍጠረኝና እሱ ሌላ ጉዳይ ነው። ፍሪ ዊል ነው። አሁን አይ እሱን አይደለም ጥያቄው። መጀመሪያ የጎደለ ነገር ብለህ ስትል እኔ አሁን ሮቦት በምሰራበት ሰዓት ላይ ሮቦቱ እኔን እንዲያገለግለኝ ነው። እኔ ጋር የሌለ ነገር ሮቦቱ እንዲሰራልኝ የሚፈልጋቸው ነገሮች አሉ። ራሱ የሚፈልጋቸው ነገሮች አሉ። እኔ ጋር የሚጎል ነገር አለ። ለምሳሌ ማለት እኔ ማልችላቸው ነገሮች ሆነው ከሮቦቱ ማገኛቸው ነገሮች አሉ። አላህ ሰውን ሲፈጠር
ከሰው የሚያገኛቸው ነገሮች እሱ ጋር የሌሉ ነገሮች አይደሉም። ሰው ራሱ የራሱ በአጠቃላይ ሰው የሚባለው ያላህ ነው ራሱ ማለት ነው። ከሰው የሚመጣው ነገር ሽኩርና ሐምድ የምናቀርብበት ነገር ነው። አንደኛ ነገር ማለት ነው። ኤኒዌይ የተነሳንበት ፖይንት ምንድን ነው? ጾም ከሱ ያተረፍኩት ነገር ረሃብን ነው ያተረፍኩት፣ ከረሃብ ውጪ ሌላ ምንም ነገር የለውም የሚል መጽሐፍ ላይ እንደዚህ አይነት አነጋገር ስላየው ከዛ አንጻር ነው የጾም ጥቅሙ ምንድን ነው የሚለው ነገር ለማየት ነው እንጂ አምልኮ ለምንድን ነው አምላክ የሚቀበለው፣ ፍሪዊል ምንድን ነው፣ ፕሪዲስቲኔሽን ምንድን ነው የሚለውን ከፈለክ ደግሞ ራሱን የቻለ እንትን ያለ አሁን እየሄድን ያለ ነው። ልክ ሃይላይት ነገር አድርገን ዛሬ ለመታወቂያ ያክል መጽሐፍ ላይ ያየናቸው አንዳንድ ነገሮች ብዙ ናቸው። አሁን እንደዚህ እንትን ብል ሰዓት እኔም ስለሌለ ምን ወደድከው? 60% ወደድኩት ያልከው ራሱ አስገርም። እንዳጠቃላይ ማለት እንደዚህ ደፍሮ የሚያወራም ሰውም የለም አንደኛ ነገር። ሁለተኛ ነገር ደግሞ 60%ን ስለ አብዛኛውን ነገሮች ጥያቄ የሚሆኑ ነገሮች ናቸው። ክርስትና ላይ ሰዎች የሚጠይቁት ጥያቄ ነው፣ መመለስ አለበት። ከመስደብ ይልቅ ይመልሱልህ ደስ ይለኛል። አንደኛ ነገር አንዳንድ ነገሮች ያው የስነ ጽሁፍ ጉድለት፣ የፓራግራፍ አወጣጥ፣ የፍሰት ፍሎ የሚባሉ ነገሮች የስነ ጽሁፍ ፍሎ ምናምን እሱ ልምድም ስለሌለ ምናልባት ከዛ አንጻር ቀስ ብለህ ታስተካክለዋለህ። በተረፈ ጥሩ ነገር ነው። ምንም እንትን ቅር ያለኝ ነገር የለም። እንዳልኩ ከ30% እንደዚህ መስተካከል የሚችሉ ነገሮች በመነጋገር ታስተካክላቸው የምችላቸውና ችግሮቻቸው እስልምና ላይ ገና ነህ። ይሄ እንደዚህ ማለት መጣ ብለህ እንደዚህ ገባ ብለህ የመመርመር ጊዜ የመስጠት የማንበብ ነገር ጊዜ ብትሰጠው በጣም ደስ ይለናል ብለን እናምናለን። በቃ ጊዜ ሰጥተህ ክሪቲክም ካለ ክሪቲክ የምትሰጥበትም የምታነብበትም አንብበህ ግን ዝም ብሎ ስሜታዊ ሳትሆን ኢሞሽናል ሳትሆን ሳትቸኩል ምን ሳትል እንደ ጓያ ነቃ የፊት ለፊትን ብቻ ሳትመለከት ነገር ግን ረጋ ብለህ ጊዜ ሰጥተህ በደንብ እንደዚህ ጥናት አጥንተህበት ምናምን ነገር ብናወራበት በእስልምና ዙሪያ ደስ ይለኛል። ቻናል ያለ ሄኔ የትኛው ቴሌግራም ቻናል? ቴሌግራም የወይድ የኮምፓራቲቭ ሪሊጅን መጣጥፍ አለህ? እሱ ይመስለኛል አፕክ ላይ ነው። ብዙ ጽሁፎች አግኝቼ እያነበብኩ ነበር። አዎ አይ እዛ እስቲ ቻናል ውስጥ ልግባና ከመጀመሪያ ጀምረህ እስቲ ለማንበብ ሞክር። እንደገና ደግሞ ሌሎች የኔ ጋር ብቻ አይደለም ራሱ አጠቃላይ እንደዚህ በዓለም አቀፍ ደረጃ አንብብ። እንዳልኩ አትቸኩል፣ በኋላ እንዳትጸጸት፣ ሬግሬት እንዳታደርግ። ምንድን ነው ሳትቸኩል ጊዜ ስጠው። ራሱ አሁን ክርስትና የኖርክበት ነው፣ ያደግክበት ነው፣ የተወለድክበት ነው። የቤተ ክህነት ውስጥ አካባቢ ላይ እንደነበርክ ነው የሰማሁት። ኦርቶዶክስ ነበርክ? ምን ንባብ ቤት ገብተሃል? ዜማ ቤት፣ መጽሐፍ ቤት፣ እንደዚህ አይነት ነገሮች ገብተህ ታውቃለህ? ዲፕ አልሄድኩም፣ ግን እንደ ማንኛውም ኦርቶዶክስ የሰንበት ተማሪ ነበርክ? ሰንበት ትምህርት ቤት ትንሽ ተምሬያለሁ። ኦኬ። እንጂ ንባብ ቤት ምናምን አልገባም። የመጽሐፍ ቤት፣ ንባብ ቤት፣ ዜማ ቤት ምናምን አልገባም። የድቁና፣ ቅስና፣ የፕትርክና ምናምን የሚባሉ ነገሮች። ኦኬ በቃ ችግር የለውም። ግን በተወሰነ መልኩ ያው ክርስቲያን የሆነ ቪዲዮዎች አዎ እኔ ነበርኩ፣ ችግር የለውም። ስለዚህ ማወቅ ከፈለክ ሌላ ቀን እነግርሃለሁ ኢንሻአላህ ጊዜ ሰጠና። ቴንክ ዩ ስለነበረን ቆይታ በጣም አክብረህ ስለመጣ ጊዜን ሰውተህ ወንደርፉል። የምር በጣም ነው የምናመሰግነው። ወንድሞች አሉ። እኔ ከዚህ በኋላ ማውራት አልችልም፣ ሰዓት የለኝም፣ እንትን የለኝም። ዝም ብሎ ከመዝጋት ወንድሞች ሀሳብ ያንሸራሽሩና ኢንሻአላህ ኡስታዝ አቡ ሙአዊያ አለ፣ ወንድም አህመድ አለ፣ ፒኬ አሚር ሁሉም ስላሉ ኢንሻአላህ በተቻለ አቅም እነሱም የተወሰነ ሊሉ ይችላሉ ማለት ነው። አቡኪም አለ፣ ሰልማንም አለ፣ ዘተም ዛህራም አለች። ኢንሻአላህ ለነሱ መድረኩ ልክፈትና ከኔ ጋር ጨርሰናል። ኢንሻአላህ ሲመቸኝ ታይም አሬንጅ እና ሴታፕ አድርጌ ድጋሚ ያገኛለሁ በመጽሐፍ ዙሪያ በአንዳልከው ፍሪዊል ምንድነው፣ ፕሪዴስቲኔሽን ምንድነው፣ ኮዛል ዲተርሚኒዝም እና ቴዎሎጂካል ዲተርሚኒዝም ምንድነው፣ ኮምፓቲቢሊቲ ኢንኮምፓቲቢሊቲ እነማን ናቸው፣ ሊበርቴሪያን እነማን ናቸው ምናምን የሚሉትን ነገሮች ፕሪዴስቲኔሽን ላይ ትንሽ ሰፋ ያለ ጥናት ስለነበረኝ በዛም ዙሪያ ማውራት እንችላለን። በጣም ደስ ብሎኝ ነው ማውራ። ስለነበረን ቆይታ እናመሰግናለን። ኢንሻአላህ አይ ቲንክ የተጫንኩ ነገር ያለ አይመስለኝም። እንደው ምናልባት ያፎ ለምታም ካለ እሺ እሱ ነው መጥፎ። እሺ እናመሰግናለን።